ምናልባት የሁሉ ዙሪያ ዙር ውስጥ መግባት አይጠበቅብህም አንተ ማለት ነው። የእኛን ይቅርታ ለመቀበል ቀለበት ፕሮግራም ስለምትፋቀር አያስፈልግም። በቃ እናመሰግናለን፣ ይቅርታን ተቀብለናል። ግን የእኛ እናንተን ደግሞ በምንም አይነት የሚያገናኘን ነገር ስለማይኖር እዚህ ጋር ይወጣል ማለት ነው። እኔም ሀሳብ እንደዛ ነው። ጨምሮ የሚቀንስ ሀሳብ የለም። እኔ መገናኘቱ ላይ አይደለም ዋናው ፖይንቴ፣ መገናኘቱ ወይ እኔ ጋር ተገናኙ ምናምን አይደለም ዋናው ፖይንቴ። ፕላስ ደግሞ የእኛ ቤተሰቦች አንተን ያወሩህ እንዳልከው የእናንተ ቤተሰቦች ናቸው እንደውም ለእኔ ቀርብ ለምዶ ታውቃለህ። ነገሮች ላይ ሲበጠበጥም ወይ ችግር ሲፈጠር ምናምን ነገር አጠገባችሁ ካሉ ሰዎች በላይ እኛን ተጽዕኖ የምናሳድረው እና እኛ ከእናንተ ጋር ሰላም እንድንሆን እኔ ከእናንተ ጋር ሰላም እንደሆነ የሚፈልጉት አንደኛው የእናንተ ቤተሰቦች ናቸው። ገባ? ለዛ ነው ያንን ይህን ነገር እኔም ኮንታክት ያደረጉኝ እንጂ በራሴ ፈጥሬ ምናምን እዚህ ጋር ምንም የሚያስፈጥረኝ ነገር የለም። ተረዳኸኝ? በራሴ ማድረግ ከፈለኩ ኦፍኮርስ በራሴ እንደዚህ አስቤያለሁ እልሃለሁ። ከተቀበላችሁኝ ይሆናል፣ ካልተቀበላችሁኝ ይሆናል። ቤተሰቦቻችሁ አስበዋል፣ እኔም አስቤያለሁ ብዬ መናገሬ ምንም ችግር አይፈጥርም። እኛ ችግር ይፈጥራል ሳይሆን በቃ አሁን እኮ ነገር መደጋገም አይሆንም። በዋሸት አይጠበቅም። ስለ መልካም አስተሳሰብ እናመሰግናለን። ፕሮግራም ስናስብ እንጠራሃለን፣ ችግር የለውም። እኛ አስፈላጊ ከሆነ ደግሞ እሱንም እንድረዋለን ነው። ከፈለክ ደግሞ በዚህ ልክ እኛ እንትን ማለት አይጠበቅብም። እኛ አንተንም እንትን ማለት እንችላለን፣ ችግር የለውም። ገባክ? ስለዚህ ስለ አስተሳሰብ ስለ መልካምነት በጣም ደግ ልብ እያሳየህን ነው እና ይህ ልብህን አይቀይረው ፈጣሪ። ሁልጊዜ በመልካምነት ቀጥል፣ በደግነት ቀጥል። ክፋት፣ ትዕቢት፣ ሸር ምናምን ምንም ለማንም አይጠቅም። ገባ? ለራሱ ነው ነገ ላይ ጠልፎ የሚጥልህ ማለት ነው። ስለዚህ እኛ አሁን ባለፈው እስር ቤት ስንገባ እውነት በዛው ታስረን ምንቀር ነበር የመሰለኝ ነበረው። ግን ደግሞ ፈጣሪ ደግሞ ያንን ነገር ያለ ሁሉንም እውነት ያደርግብሃል። ስለዚህ ምንም አንድ ቀንም አልቆየንም፣ ወጣን። መመለስ ያለብን ምላሽ እኔ ጋር እውነታ ስላለ ነው የወጣሁት እንጂ እውነታ ባይኖር ኖሮ አልወጣም ነበር። ስለዚህ አንዳንድ ጊዜ ራሳችን የጠመጠምነው ገመድ ለራሳችን ጠልፎ ይጥለናል እና አንዳንድ ጊዜ ለራስህን እንትን ማለት ጥሩ ነው። ከዚህ በኋላ ግን ብዙ የሚያገናኘን ነገር አይኖርም ብዬ ተስፋ አድርጋለሁኝ። መልካም ጊዜ ሆንልን። ስራ አስተሳሰብ በጣም እናመሰግናለን። ስለዚህ መሄድ እንችላለን ብዬ አስባለሁ። ስለዚህ ሀሳቤን አልተቀበላችሁትም ነው? ሀሳቤን አልተቀበላችሁትም? አልተቀበልንም ሳይሆን እንዴት መሰለህ ይቅርታን ተቀብለናል። በአጠቃላይ ይቅርታን ተቀብላለች፣ እሷም ይቅርታን ተቀብላለች። ቀለበት ማድረግ ምናልባት አእምሮህ ነፃ እንዲሆንልህ ከምን አይነት መንገድ ነው እንድናሳየው የምትፈልገው ይቅርታ መቀበላችን ነው? አላውቅም። አሁን በተናገራችሁት ንግግር ላይ ጀስት ይቅርታ አይደለም ምንም ነገር እንዳልተቀበላችሁን የተረዱት እንደ እኔ ገባችሁ? ይቅርታን ተቀብለናል እኮ ዳኒ። ያን ይቅርታ ለመቀበል እኛ ግዴታ አንተ ላይ የሆነ ነገሮችን ማስመሰል አይጠበቅብንም። ስለዚህ በቂ ነው ብዬ አስባለሁ ያ ነገር ማለት ነው። እና እንደዛን አይነትም ስሜት እንዳይሰማ ካብረ አብሽና ሄርሜላ አሁን ይቅርታ አልተቀበሉኝም ምናምን አይነት ስሜት ከተሰማት በጣም ሸ ሁሉም ነገር ደግሞ ጊዜ የሚፈታው ይሆናል። ነገ ከነገ ወዲያም አንተ ባህሪ ይቀየር አይቀየር የምናውቀው ታሪክ የለም። ግን ደግሞ እኛ በመልካምነትን ቀጥለክ የትኛውም ሰው ሰውን የመጥላት ግዴታ የለበትም፣ ወይንም ሰውን ያለ ምክንያት አይጠላም። ተረዳኝ? ስለዚህ ሁላችንም ሊያስወድደንም ሊያስጠላን የሚችለው ስራቸው ነው። አለቀ። ስለዚህ አንተን የሚወዱ ብዙ ሪንሶች አሉ። ያ ግን በትክክለኛ ባህሪክና በንጹህ ማንነትህ ነው አንተን ሊወዱ የሚችሉት እንጂ የሆነ ነገር ባህሪ ብታሳይ ያው ይጠሉሃል ማለት ነው። ስለዚህ ዳኒ ምናልባት የምትጨምረው ነገር ከሌለ ከልብ ይሁንና ሁሉም ነገር እዚህ ጋር ቢያበቃ ደስ ይለኛል። ከአንዳንድ ጊዜ ከልብ የሆነ كم الوضع تكهرب يا شباب؟ لا ما في كهرب، بالعكس الناس قاعد جايين نشتغل هذا لا يجي. انت المسؤول عن الجيب والحط، انت المسؤول عن الكارت. سوي الحين اربط حزامك بس شد حيلك. هذا من وين طلع؟ ያንን ነገር የለንም ብለን አልተናገርንም ነው ወጪውንም ሸፍነው እኔም እና ደግሞ ያንተም የሄርሜላ ወዳጆች ወጪውን ሸፍነን ቀለበት እናድርግላቸው ሲሉ እኔ ምስል እናንተ አቅም የላችሁም እያልኩ አይደለም፣ እነሱም አቅም የላችሁም ብለው አይደለም ይሄን ሀሳብ ያመጡት። ገባ? እናንተ ደስታችሁን ማየት ስለሚፈልጉና ለእናንተ ያላቸውን ፍቅር ለማሳየት ብለው ነው። ገባ? ቀለበትም ያሰቡት ቫኬሽንም እንድትወጡ ብዙ ሀሳብ ነው ያላቸው ቤተሰቦቻችሁ። በነገራችን ላይ በጣም በቃ ተያይዛችሁ ከሀገር ወጣችሁ ተዝናንታችሁ ምናምን ቫኬሽን እንድታሳልፉ ነው የሚፈልጉት። ይሄ አጭር ብቻ አይደለም የነሱ ፕላን። ግን ይሄን የሚያደርጉት እናንተ አትችሉም ብለው አይደለም፣ እናንተ አቅም የላችሁም ተብሎ አይደለም። የእናንተን ደስታና የእናንተን ፍቅር በማየት አንጻር ነው ይሄ የታሰበው። እኔም ቤተሰቦቻችሁ የሚያሰቡት ይሄ ነው። እኔ አሁን ከኦዲየንሶች ጋር አታጣላኝ በመጀመሪያ ደረጃ። ይህንን ደግሞ እነሱ ሊሉም አይችሉም። ለሁሉም ጊዜ ያለው
ገባክ? የትኛውም ነገር ምንም ተጠርፎ የሚደረግ ነገር የለም። ዛሬ ላይ ወጪ ስለተሸፈነልን እኛ ቀለበት እናደርጋለን ማለት አይደለም። ከዛም ባለፈ ደግሞ ሁሉም ነገር በጊዜው ነው የሚሆነው። ስለዚህ ዛሬ ላይ እኔ ማይሆን ነገር እንድናገርም አታደርገኝ። ስለ ሀሳብህ ስለምንህ በጣም አመሰግናለሁ። ሲቀጥል ደግሞ የእኛ ኦዲየንሶች ይህን ሊሉ እንደማይችሉ ጠንቅቄ በደንብ አውቃለሁ እና ዳኒ ምናልባት ይህን ሀሳብ ከአንተም ከሆነ አንተም ይህንን ፕሮግራም ለማዘጋጀት ማስበው ከሆነ በጣም ከልብ እናመሰግናለን። ለእኛ ያለህን ቦታ ለእኛ ያለህን አስተሳሰብ አይተንበታል እና ፈጣሪ ያክብርልን ለሱ ማለት ነው። ቤተሰቦች ለምንድን ነው ይሄን የማያስቡ የመሰለ ማለት የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው አለ እኮ የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው። ይህን ቢያስቡ ክፋትም አይደለም ፕላስ ደግሞ አያስቡም ብለህም መደምደማቸው ዳኒ ምናልባት ቆይ ሄርሚ ምናልባት አንተ አሁን ይቅርታ ከልባችን እንድናደርግልህ ይህን ፕሮግራም እኔ ላዘጋጅላቸውና ነገሮችን ልታበል ሀስበህ ከሆነ ችግር የለውም። እኔ በወንድምነት ይቅርታን ተቀብያለሁኝ። ከዚህ በኋላ እኛና አንተ የሚያገናኘን ነገር አይኖርም። እኛ በሄድንበት ቦታ አትምጣ፣ በደረስንበት አትድረስ። እኛም አንተ ላይ አንደርስብህም። መልካም የህይወት ዘመን ይሆንልን። ከዛ ውጭ ግን አሁን ያመጣቸውን ነገሮች ይህንና የእሷ ውሳኔ ነው እና እንዋደድም፣ እንፋቀርም፣ እንጣራም፣ እንለያይም፣ ቀለበትም አናደርግም ይሄ የኔና የእሷ ጉዳይ ነው እና ዛሬ ላይ አንተ ጠልቀህ ገብተህ ይህን አድርግ ይህን አታድርግ የምትልበት ምንም አይነት ምክንያት የለም እና ለዛ ነው አይደለ? ሄድ እንደዛ ነው። ከዛ ባለፈ የአንተ ወዳጆች ስለአንተ ያስባሉ፣ ስለአንተ ይጨነቃሉ ላልከው ስለ እውነታም ይጨነቃሉ። ግን የእኛ ወዳጆች እንደዚህ አይነት ነገር ቢያስቡ አንተን የሚያማክሉበት ምንም ምክንያት አለ ብዬ አላስብም። ብዙ ሰው አለ ከኛ በኩል ብዙ ሰው ዙሪያችን ላይ ያለ ገባክ? አቤል አለ፣ ብሩክ አለ፣ የኛ የቅርብ ጓደኞቻችን አሉ እና ይህን ሀሳብ ቢያስቡ እንኳን በአንተ በኩል ሊሆን አይችልም ነበረ። ስለዚህ እዚህ ጋር እንኳን አንድ ነገር ሆነ ሚላ ምክንያቱም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እኔ ነገሮችን በቃ እንደዚህ ማድረግ እፈልጋለሁ፣ ከዚህ በኋላ በእናንተ መሀል መግባት አልፈልግም። ገባችሁ አይደለ? በየቀኑ ያየሁት በእናንተ ላይ ያየሁት ምን ያህል እንደምትዋደዱና ምን ያህል እንደምትተሳሰቡ ነው ያየሁት። ሰው ያደረኩት ነገር ልክ እንዳልሆነ ሲገባኝ እናንተን ይቅርታ መጠየቅ ፈለግኩኝ። ፕላስ ደግሞ ከዚህ በኋላ በቃ ደስተኛ ሆናችሁ እንዳያችሁ ፈልጋለሁ። ደስተኛ እንድትሆኑ ፈልጋለሁ። ደስተኛ ሆናችሁ እንድትኖሩ ነው ፈልገው እና ቀለበት እንድታደርጉ ፈልጋለሁ። ይህም ዛሬ ላይ ይህንን ሀሳብ እንዴት ልታመጣ ቻልክ? ሲቀጥል ደግሞ ስለ እኔና ስለ ሄርሜላ ቀለበት ማድረግ በዚህ ልክ አሳስቦክ እንዴት ይህንን ነገር ልታወራ ቻልክ? እንዳልኩ ነው። ምን መሰላችሁ፣ የሰው ልጅ ነኝ። ገባ ላጠፋ እችላለሁ። ማናችንም እኮ ንጹህ አይደለንም ማለት ሁላችንም ጥፋት እናጠፋለን። ቀን ደግሞ አይጠፋማ። ጥፋትም በተመሳሳይ ሰዓት ጥፋት አጥፋ፣ ግን የተለያየ ጥፋት ብታጠፋ ጥሩ ነበረ። የሰው ልጅ ደግሞ ሁሌ በተመሳሳይ ሰዓት ተመሳሳይ ጥፋት አያጠፋም። ጥፋትህን ይቅርታህን ከዚህ በኋላ ነገም ታጠፋለህ። እኛ ደግሞ የይቅርታ ልብ ስላለን ይቅርታህን እንቀበላለን። ግን ደግሞ አሁን ቀለበት ስትል ጭራሽ ይቅርታህን እንድንጠራጠር ነው እያደረግን ያለው። ገባ? ስለዚህ ይህን ነገር ሀሳብ ስላሰብክልን ከልብ እናመሰግናለን። ምን መሰላችሁ፣ እኔም የሰው ልጅ ነኝ፣ ላጠፋ እችላለሁ ምናምን። እናንተ ዛሬ ተቀበሉ እያልኳችሁ ሳይሆን ነገር ግን እናንተ የምትፈልጉት ነገር ነው አይደል? እንደ አንድ ላይ መሆንን ይሄ በየትኛው መንገድ አስባችሁት ነው? የኔ ጥሩ ሀሳብ አይደለም ወይም ደግሞ ይሄን ነገር እንዴት እንቀበላለን ያላችሁት መጥፎ ነገር እኮ አይደለም። ሁለታችሁ ያወራኸው ነገር ትክክል ነው። ቀለበት ማድረግ ጥሩ ምኞት ደስ ይላል። ግን ከአንተ ሲሆን ደግሞ ልክ እንዳልሆነና